በእርግጥም መኪናው ለሀገራችን ብርቅ የሚሆንበት ዘመን አብቅቷል። ምክንያቱም ከነበረበት ዋጋ በ10,000 ቅናሽ አሳይቷል። ነገሩ ከተሰማ በኋላ ዓለም አቀፍ ጋዜጦችና ሚዲያዎች በጣም በብዛት እየዘገቡት ይገኛሉ። በእርግጥም መኪናው ለሀገራችን ብርቅ የሚሆንበት ዘመን አብቅቷል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪና ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ስለ መኪና ማወቅ የምትፈልጉ ከሆነ ላይክ፣ ሰብስክራይብ አድርጉ። መኪናው በፊት ከነበረበት ዋጋ 10,000 የአሜሪካን ዶላር ቅናሽ ማድረጉን የቴስላ ካምፓኒ ያሳውቋል። የሚደንቀው ነገር ግን ዋጋ የቀነሰው ሳይበር ትራክ ካለፈው መኪና በጥራት የተሻለ መሆኑ ነው። ነገር ግን ዋጋው እንደዚህ ቀንሶም ቢሆን በሳይበር ትራክ ላይ ጥያቄዎች እየተነሱ ይገኛሉ። የዋጋ ቅናሹ ሳይበር ትራክን ያድነው ይሆን? በሌላ መልኩ ደግሞ መኪናው ሬር ዊል ድራይቭ እንደሆነ ተነግሯል። የበፊቱ ሳይበር ትራክ ኦል ዊል ድራይቭ እንደሆነ የታወቀ ነው። በአንዳንድ ስፔሲፊኬሽኖች በተለይም በፐርፎርማንስ የተወሰነ ቅናሽ አሳይቷል። በሬንጅ ግን የተሻለ ሆኖ መጥቷል። አሁንም ግን ብዙ የአሜሪካን ነዋሪዎች ሳይበር ትራክን ከሪቪያን ጋር እያነጻጸሩ ዋጋቸው ተመሳሳይ ስለሆነ ከሳይበር ትራክ ይልቅ ሪቪያንን መግዛት እንደሚሻል እየተናገሩ ይገኛሉ። የተከበራችሁ የቻናሌ ቤተሰቦች አዲሱ ሳይበር ትራክ ለሽያጭ የቀረበበት ዋጋ 70,000 የአሜሪካን ዶላር ነው። በፊት የነበረበት ዋጋ ደግሞ 82,000 የአሜሪካን ዶላር ነበር። በአጠቃላይ ከ10,000 እስከ 12,000 የአሜሪካን ዶላር ዋጋ ቀንሷል። ኮምፕሊትሊ ማለት በሚቻል ሁኔታ ዋጋው ከሪቪያን ዋን ጋር ተመሳሳይ ሆኗል። የኔ ሰጀሽንም ስለሚታከልበት አስቀድሜ የሪቪያንን ሪቪው ልስጣችሁና ሁለቱን አነጻጽራችሁ ለመግዛት ይመቻችኋል። ሪቪያን የተሰኘው መኪና በአሁን ሰዓት እየተሸጠበት ያለው ዋጋ 71,000 የአሜሪካን ዶላር ሲሆን ፉል ኤሌክትሪክ የሚባል መኪና ነው። ስለዚህ ዋጋቸው ተመሳሳይ ስለሆነ ወይም ተቀራራቢ ስለሆነ የሁለቱን ሪቪው ማየት መኪኖቹን ለማማረጥ በጣም ጠቃሚ ነው። ሪቪያን ምርት የጀመረበት ዓመተ ምህረት 2021 ሲሆን ጄፍ ሃሞንድ በተባለ ግለሰብ ዲዛይን የተደረገ መኪና ነው። ገጽታውን ስትመለከቱት ከኋላም ከፊትም በጣም አዲስ ሉኪንግ ይዞ የመጣ ነው፣ ልክ እንደ ሳይበር ትራክ ማለት ነው። ይህም የራሱ የሚባል ቦዲ ታይፕ ያለው መኪና ነው። አሁን ወደ ወሳኞቹ ነጥቦች ልግባላችሁ። ለምሳሌ ክላሱ ሚድ ሳይዝ ሌክዠሪ ፒክአፕ ትራክ የሚባል ነው። በሌክዠሪ ትራክ ውስጥ ነው የሚመደበው። ቦዲ ስታይሉ ደግሞ ፎር ዶር ያለው ባለ 4 በር ነው ማለት ነው። ላይአውቱን ስንመለከት ደግሞ ዱዋል ሞተር ፎር ዊል ድራይቭ ዊዝ ዲፈረንሻል አት ኤች አክሰል የሚባልለት ሲሆን እዚህ ላይ አጽንኦት እንድትሰጡ እፈልጋለሁ። ምክንያቱም ሞተሩ ሬንጁና መሰል ነገሮች በጣም ወሳኝ ነጥቦች ናቸው። ኤሌክትሪክ ሞተሩን ስንመለከት ኤሲ ፐርማነንት ማግኔት ሞተር ያለው ሲሆን ፓወር አውትፑቱ በተለያዩ ትሪም ሌብሎች የተለያየ ነው። ለምሳሌ ከትንሹ ተነስተን እስከ ትልቁ ብንሄድ 533 ኤችፒ ማለትም 397 ኪሎዋት ዱዋል ሞተር የተገጠመለት አንድ ትሪም ሌብል አለ። ሌላኛው ደግሞ 665 ኤችፒ የተገጠመለት ማለትም 496 ኪሎዋት ዱዋል ሞተር ፐርፎርማንስ ያለው ማለት ነው። ይህኛው ሁለተኛው ትሪም ሌብል ነው። ሶስተኛው ደግሞ 835 ኤችፒ ማለትም 623 ኪሎዋት ኳድ ሞተር የሚባል ትሪም ሌብል ያለው አለ። ሌላኛው በጣም ከፍተኛው 1025 ኤችፒ ማለትም 764 ኪሎዋት የተገጠመለት ኳድ ሞተር ጌን 2 የሚባል ሞተር ተገጥሞለታል ማለት ነው። ይሄ ፓወሩ ነው። በአራት ትሪም ሌብል ይለያያል ማለት ነው። ትራንስሚሽኑ ሲንግል ስፒድ የሚባል ሲሆን ባትሪውም እንደየትሪም ሌብሉ ይለያያል። የመጀመሪያው አነስተኛ የሚባለው ባትሪ ፓክ 105 ኪሎዋት አወር ነው። ሁለተኛው ደግሞ 135 ኪሎዋት አወር ነው። ሶስተኛው ወይም ከፍተኛ የሚባለው ባትሪ ፓክ 149 ኪሎዋት አወር ሊቲየም አየን ነው ማለት ነው። ስለዚህ በዚህ በትሪም ሌብል በሶስት አይነት አማራጭ ቀርበዋል ማለት ነው። ኤሌክትሪክ ሬንጁን ስንመለከት ይህም በትሪም ሌብል የተለያየ ነው። የመጀመሪያው ባለ 105 ኪሎዋት አወር ባትሪ የተገጠመለት 231 ማይል ማለትም 372 ኪሎ ሜትር መጓዝ ይችላል። ሁለተኛው 135 ኪሎዋት አወር የተገጠመለት ባትሪው ማለት ነው 314 ማይል ማለትም 505 ኪሎ ሜትር መጓዝ ይችላል። የመጨረሻው ትሪም ሌብል ወይም ከፍተኛ ባትሪ ፓክ ያለው 149 ኪሎዋት አወር ባትሪ የተገጠመለት 401 ማይል ማለትም 645 ኪሎ ሜትር መጓዝ ይችላል ማለት ነው።
ዊል ቤዙ 3452 ሚሊ ሜትር፣ ርዝመቱ 5514 ሚሊ ሜትር፣ ስፋቱ 2078 ሚሊ ሜትር፣ ቁመቱ ደግሞ 1923 ሚሊ ሜትር ሲሆን ኪዩብ ዌቱ ደግሞ 3152 ኪሎ ግራም ነው ማለት ነው። ስለ ሪቪያን ይህን ያህል ካልኳችሁ አሁን ደግሞ የሳይበር ትራክን ስፔሲፊኬሽን በደንብ አድርጌ ልንገራችሁ። ሁለቱን ለማነጻጸር በደንብ ይመቻል። የመጀመሪያው ክላሱ ነው። የዚህ መኪና ክላስ ፒክአፕ ትራክ የሚባል ሲሆን ቦዲ ስታይሉ 4 ዶር ክሮው ካብ የሚባል ቦዲ ስታይል አለው ማለት ነው። ላይአውቱን ስንመለከት ሬር ሞተር ሬር ዊል ድራይቭ የሚባል እንዲሁም ዱዋል ኦር ትሪ ሞተር ኦል ዊል ድራይቭ የሚባል ላይአውት አለው ማለት ነው። ሳይበር ትራክ ኤሌክትሪክ ሞተሩን ስንመለከት ሲንግል ሞተር ዱዋል ሞተር ኦር ትሪ ሞተር የተገጠመለት ሲሆን ትራንስሚሽኑ ሲንግል ስፒድ ፊክስድ 15:1 ሬሾ ያለው መኪና ነው። ባትሪ ፓኩን ስንመለከት ደግሞ 123 ኪሎዋት ሃወር ሊቲየም አየን ሲሆን እንደ ሬንጅ ኤክስቴንደር ደግሞ 50 ኪሎዋት ሃወር አለው ማለት ነው። ስለዚህ አማራጩ ውስን ነው፣ 123 ኪሎዋት ሃወር ነው። ሪቪያን ጋር ስንመጣ ግን ቅድም እንዳያችሁት ነው፣ በጣም የተለያየ ትሪም ሌብሎች አሉት። በጣም በብዙ አማራጭ ልታገኙት ትችላላችሁ ማለት ነው። ሪቪያንን በ105 በ315 በ449 አለው ማለት ነው። ጭራሽ አይገናኙም ሁለቱ መኪኖች ማለት ነው። ሪቪያን በሌክዠሪ ደረጃ የሚቆጠር ነው። አሁን ግን እንግዲህ ቴስላ የዋጋ ቅናሽ አድርጌያለሁ እያለም ቢሆን ሪቪያን ላይ ሊደርስበት አልቻለም ማለት ነው። ከፍተኛ ተቀናቃኙ ሪቪያን ነው። በተለይም ኤለን መስክን እንደምታውቁት ደግሞ ገበያውን የሚያምስ ግለሰብ ነው። በጣም አደገኛ ሰው ነው። ስለዚህ የዋጋ ቅናሽም ሲያደርግ የዋጋ ጭማሪም ሲያደርግ በምክንያት ነው ሊያደርግ የሚችለው ወይም የሆኑ አካላትን ከገበያ ለማውጣት ታስቦ የተደረገም ይመስላል። ዞሮ ግን ቴስላ ረከስ ወዳሉ መኪኖች መምጣቱ እንደማይቀር ብዙ ሪፖርቶች እያሳዩ ነው የሚገኙት። ሲጀምርም የኤሌክትሪክ መኪኖች ገና ቴክኖሎጂያቸው ተሰርቶ ያላለቀ ስለሆነ አዳዲስ ነገሮች መፈጠራቸው አይቀርም። የኤሌክትሪክ መኪኖች ዋጋቸው እየቀነሰ መምጣቱ የማይቀር ጉዳይ ነው። ስለዚህ ሌላኛው ደግሞ ኤሌክትሪክ ሬንጁ ነው። ከ250 እስከ 340 ማይል መጓዝ ይችላል። ይህም ከ400 እስከ 545 ኪሎ ሜትር የሚጓዝ ነው። ይሄ የመጀመሪያው ትሪም ሌብል ነው። በሬንጅ ኤክስቴንደር ደግሞ ከ440 እስከ 470 ማይል ማለትም ከ710 እስከ 755 ኪሎ ሜትር መጓዝ ይችላል ማለት ነው። በሬንጅ ኤክስቴንደር ደረጃ ስታዩት ይሄኛው የተሻለ አማራጭ ቢኖረውም ግን በባትሪ ፓክም በሉት በተለያዩ ጉዳዮች ጭራሽ ከሪቪያን ጋር የሚገናኝ መኪና አይደለም። ግን ዋጋቸው ተስተካክለዋል ማለት ነው። እስቲ ዳይሜንሽናቸውን እንመልከት። ዳይሜንሽናቸው ዊል ቤዛቸው 3635 ሚሊ ሜትር ሲሆን ርዝመቱ 5683 ሚሊ ሜትር ነው። ስፋቱ 2032 ሚሊ ሜትር ሲሆን ቁመቱ ደግሞ 1796 ሚሊ ሜትር ነው። ኪዩብ ዌቱ 3020 ኪሎ ግራም ሲሆን ኦል ዊል ድራይቭም አማራጭ አለው ማለት ነው። አሁን ሳይበር ትራክ እንግዲህ በርካሽ አቅርቤዋለሁ ያለው መኪና ሬር ዊል ድራይቭ እንደሆነ ተረጋግጧል ማለት ነው። የበፊቱ መኪና ኦል ዊል ድራይቭ ነበር ማለት ነው በሌክዠሪ ደረጃ የሚሸጠው። አሁን ግን ዋጋው የቀነሰው ሬር ዊል ድራይቭ እንደሆነና በተለያዩ አስቸጋሪ ሁኔታዎች ላይ እንደ በፊቱ ሳይበር ትራክ የመንዳት አቅሙ በጣም ቀንሷል ማለት ነው። በአጠቃላይ ፐርፎርማንሱ በጣም ቀንሷል። በሬንጅ ደረጃ ግን አዲሱ በርካሽ ዋጋ የቀረበው ሳይበር ትራክ የተሻለ እንደሆነ እየተነገረ ይገኛል።